ላይ ነው የምወድቀው እርሱ ራስዎት በኔትወርክ ነው የመጡት የትኛውን እንደዚህ ይሄን የሚያል ኩባንያ ምርተው ሲያቁ ነው ድና ኢንዱስትሪ ሚኒስትር ውስጥ ያሉ አካላት የቦርድ አባላትና አመራር በሆኑበት ሁኔታ ይሄንን ደግሞ የንግድ ተቋም ቼክ ኤንድ ባላንስ ሊኖር የሚችልበት እድል የለም የተቋም ከባለፈው አመት ጥቅምት ጀምሮ ዘሆል የድርጅቱ ፋይናንስ አጠቃላይ መረጃ የያዘ ሰርቨር ጭምር ኢንቴንሽናሊ ወጥቶ መረጃው እንዲጠፋ ነው የተደረገው ሊዘገነን የሚችል ሀብት ያባከኑ አካላት ናቸው እስከ ምክትላቸው ይመስለኛልና የተሰወሩት ምን ተሰሩ ነበር እናንተም በወቅቱ የነበረውም የቦርድ አመራር አካላት ተጠያቂ መሆን አለባችሁ ቢሊየን እናስተዳድር ሚሊዮኖች እናስተዳድር ትልቁ መለኪያ እሱ መሆን ያለበት በያላምንም ሆነም ማለት ነው እርሱ ምኑንም የማያቅ ወይም ደግሞ በጣም ቢሊየንስ የሚያስተዳድር ተቋም ላይ በኃላፊነት የፋይናንስ ኃላፊነት ደርሰው ከመሬት ተነስተው በአካባቢኛ ራሱ አምጥተው እዛ ላይ ያስቀመጡ መሆኑን አሁንም የነሱ ኔትወርክ የሚዘረጋ ሰው አምጥቼ ባስቀምጥ እኔ አደጋ ላይ ነው የምወድቀው እርሱ ራስዎት በኔትወርክ ነው የመጡት የትኛውን እንደዚህ ይሄን የሚያል ኩባንያ ምርተው ሲያቁ ነው ተሸናፊዎች ብዙ ሊሉ ይችላሉ በያስባሉ እንደዚህ ተደርጎ ነው ዝም በቃ ህዝብ 138 ሚሊዮን ወስጄ የሚያበሩኝማ ከሆነ ምን ችግር አለው እዛ ቤት ውስጥ 1 ሚሊዮን ብር እንደ 1 ብር የሚቆጠርበት ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ እንኳን ደስ አላችሁ በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል ምን ይሄ ብቻ የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል በ090854 3454 ላይ በመደወል ቤቶን ይሸምቱ ዴምሲ ሪል ስቴት ስለዚህ ከዚያ አቋያ በተለይ ለማኑፋክቸሪንግ ኢንዱስትሪው ዘርፍ የግብአትና ኢንዱስትሪ ውጤቶችን ገዝቶ ማቅረብ ፕሮጀክቶችን በማልማት በማስተዳደር በማስተላለፍ በሰው ሀብትና በቴክኖሎጂ የተደገፈ የአሰራር ስርዓቶችን በመተግበር ተወዳዳሪና ውጤታማ ኢንዱስትሪዎችን እንዲፈጠሩ ማገዝ ዋነኛ ተልእኮ ነው ያም ሆኖ ግን ኢንዱስትሪዎቻችን ወደ ኋላ እየሄዱ እንጂ ወደፊት እንኳንስ ሊመጡ በነበሩበትም መርገጥ አቅቷቸው መሆኑን እየተመለከተን ነው የሚሉ አካላት አንዱ ለዚህ ችግር መፈጠር ምክንያቱ ይህ ተቋም ነው የሚል ነገር ይነሳልና ከተለኳቸው አቋያ ምንድነው የሆነው ልክ ናቸው ወይ አስተያየት ሰጪዎቹ እሺ አመሰግናለሁ በመጀመሪያ ስለ ተቋማችን በዚህ መልክ መተን እንድናስረዳ እኛም ስለተጋበዝን ከልብ አመሰግናለሁ እንዳልከው ኢግልድ ከጂንአድ ወደ ኢግልድ ሲቀየር አጠቃላይ 9 ማንዴቶች ናቸው በደንብ ቁጥር 328 2006 የተሰጡት ከዚህ ውስጥ 6ቱ ስለ ኢንዱስትሪ ግብአት የሚናገሩ ናቸው የድሮ ጂንአድን ተልኮ እንደ ሽግግር አንድ ተልኮ አድርጎ ይዞ ያዘ የተነሳ ተቋም ነው ከዚህ አንፃር ተቋሙ ከተቋቋመበት ተልኮ አንፃር ኃላፊነቱን እየተወጣ ነው አይደለም የሚለው ዝርዝር ግምገማዎች አድርገናል በርግጥ ነው ወደዛ ተቋም ከገባው ገና 6 ወር ገደማ ነው ሆነ ሚያዚያ አጋማሽ አካባቢ ነው የገባውት ወደዛ ያመራር ለውጥም የተደረገበት ምክንያት ተቋሙ ብዙ ችግሮች አሉበት በሚል ቦርዱም ገምግሞ አዳዲስ አመራሮችን እና አጠቃላይ ጥናት ማስደርጎ ያሰራር ማሻሻያዎች እንዲደረጉ ያደረገ ያለበት ሂደት ነው ከዚህ አንፃር ዋነኛ ችግር ተብሎ የተገመገመው ተልኮን እየተወጣ አይደለም ነው ለዚህ እንደ ምክንያት ከተነሱት ነገሮች መካከል የመጀመሪያው ስትራቴጂክ አመራርና ስትራቴጂክ ፕላን የለውም ነው ተቋሙ ስትራቴጂክ ፕላን የለውም አመታዊ እቅዶች አሉት ግን ከስትራቴጂክ ፕላን የሚመነጩ አይደሉም አመታዊ ፕላኑን በግለሰብ ፍላጎት ላይ የተመሰረተ እንጂ ትክክለኛው የኢንዱስትሪዎች ፍላጎት ምንድነው የህብረተሰቡ ፍላጎት ምንድነው የሚለው የዳሰሳ ጥናት እየተደረገ የገበያ ጥናት እየተደረገ የሚታቀዱ እቅዶች አልነበሩም ነው በዚህ ምክንያት ደግሞ ድርጅቱ ከፍተኛው ስብስብ ችግሮች ውስጥ የገባበት ሁኔታ እንዳለና ተልኳል ተወጣም ነው ሌላው ከስትራቴጂክ እቅድ በተጨማሪ መዋቅሩ በራሱ 2006 የማንዴት ከተሰጠው በኋላ 2008 ላይ መዋቅር ሰርቷል
ይሄ መዋቅር አሁን ባለው ነባራዊ ሁኔታ አንደኛ ቢዝነስ ሞዴልን የተከተለ አይደለም ነው ሁለተኛ ተልኮ ሊሸከም የሚያስችል አይደለም ያለው መዋቅር በራሱ ምን የተደረገው ግምገማ ስራና ሰራተኛን አያገናኝም እና አጠቃላይ አሁን ያለው አደረጃጀት ስናይ ጅናድ በነበረበት ሴታፕ ተደራጅቶ በዛው መንገድ እየሄደ ያለ ነው እንጂ የኢንዱስትሪ ግብአቶችን ለማቅረብ የሚያስችል ቁመና ላይ የተደራጀ አይደለም ነው እንደ ማሳያም ስናይ ስፔሻሊ ግብአት ዘርፍ ላይ ተኩሮ የሚሰሩ የሥራ ክፍሎችና ሜን ፕሮሰሱን ይመራሉ የሚባሉት ከ50% በታች የሰው ኃይል ይዘው የሚንቀሳቀሱ ናቸው አብዛኛው ኦፕሬሽን አክቲቪቲው ላይ ድጋፍ ሰጪው ላይ ያለ ነውና ተቋሙ ያለው ስትራክቸርም ይሁን አሁን ያለበት ነባራዊ ሁኔታ ተልኮ ሊወጣ የሚያስችል አይደለም ግን እንደው ካለው ልምድ እንደዚሁም ደግሞ በርካታ በተለይ ያው የጅናድንም ተልኮ ይዞ የቆየ መሆኑ በተለይ ገበያውን ከማረጋጋት አኳያ እንደዚሁ በተመሳሳይ ብዙ ነገሮች የሚጠበቁበት በዚህ እርሶ በሚሉት ደረጃ ሊረሳ የማይገባው ነውና ስትራቴጂክ ፕላንስ እንዳይኖረው እንደው በምን ምክንያት ይመስሉታል እርሶ በቅርብ ጊዜም እንኳን የገቡ ቢሆን ቢያንስ የነበሩ አሰራሮችን ስርዓቶችን አይተው ሊያሰራ የሚችል ነገር ስላዩ ይመስለኛል የገቡበት እንጂ ካልሆነ ለምን የሚል አንድ ጥያቄ ይነሳል ሌላው ግን በዋናነት ሁሌ እናንተ ማታነሱት ወይም ብዙ ቦታዎች ላይ የማይነሳው በመሰረታዊነት ዋነኛው የተቋሙ ችግር የዚህ የቼክ ኤንድ ባላንስ ጉዳይ ነው ምክንያቱም አሁን እርሶ የሚሉትን የገመገሙት አካላት በራሱ የናንተ ተቋም ተጠሪ የሆነበት የሚኒስትር መስሪያ ቤት አካላት ናቸው የቦርድ አመራር አካላት ስለዚህ በንግድና ኢንዱስትሪ ሚኒስቴር ውስጥ ያሉ አካላት የቦርድ አባላትና አመራር በሆኑበት ሁኔታ ይሄንን ደግሞ የንግድ ተቋም ቼክ ኤንድ ባላንስ ሊኖር የሚችልበት እድል የለም አብሮ እንደዚህ ተሰናስሎ በርካታ ውስብስብ ነገሮችን ለመፍጠርም በተለይም ለምዝበራውና ለብልሹ አሰራሩ አንደኛው ምክንያት ሆኖ ሊወሰድ አይችልም ወይ እስካሁንም አልተቀየረም ያሰራርና አሁንም እንደዚያው ሊቀጥል ነው ወይ ስትራቴጂክ ቅርጋታ ይዞ እንደ ተቋም ዲቴልስ ጥናት ላይ የተመሰረተ አጠቃላይ ፍጻሜውን ያሳተፈ ከተልኮና ኃላፊነቱ የተቀዳ ስትራቴጂክ ፕላን የለውም ነው እንጂ በሰነድ ደረጃ አለ የ5 አመት እቅድ ተብሎ ማለት ነው ነገር ግን ደግሞ ያን እቅድ አንደኛ የአመታዊ እቅዱ ካስኬድ ሲደረግ በትክክል ከማንዴቱ ተነስቶ መሬት ላይ ሊወርድ በሚችልበት አግባብ አልታቀደም ነው የሆነ ቲም ይዋቀራል እቅዱን ያቅዳል ለሚመለከተው አካል እቅዱ ተልኮ ይጸድቃል እሱም የሆነው 2011 ባለፈው 2012 ላይ ነው እቅዱ ራሱ ስትራቴጂክ ፕላን የወጣው ማለት ነው እሱም ቢሆን መሰረታዊ ችግር የነበረበት ነው በሰነድ ደረጃ ሰነዱ አለ ስትራቴጂክ አመራር አልነበረም ሲባልም እቅዱን ይዘው በየጊዜው አፈጻጸሙን እየገመገሙ ምን ደረጃ ላይ ደረሰ የሚለውን የመምራት ክፍተት ነበር የሚለው እንጂ መነሻ ሰነዶች አሉ ገባኝ ግን አሁንም እኮ ቢሆን በስትራቴጂክ አመራሩ በዚያ ደረጃ ለጓዝ እንኳን ቢል የተጠያቂነት ጉዳይ መሰረታዊ መርህ ነው ይሄንም ያህል ግዙፍ ኩባንያ በመምራት ሂደት ውስጥና ቼክ ኤንድ ባላንስ የሚባለው ነገር ከየት ሊመጣ ነው የንግድና ኢንዱስትሪ ሚኒስትር ሰዎች ናቸው የናንተ ቦርድ አመራር አካላትና እናንተ መለሳችሁ ንግዱን ታካይዳላችሁ በእነሱ በኩል ነው የቦርድ ስራው የሚመራው ምን ማለት ነው እንደዚህ አይነት አሰራር ለተጠያቂነት የሚያመች አሰራር ያለበትን ተቋም መምራት አይከብድም በመጀመሪያ ደረጃ ቼክ ኤንድ ባላንስ አልነበረም የሚለው እንግዲህ ወደዛ ተቋም ከመሄድ በፊት የለም ነው ወደዛ ተቋም ከመሄድ በፊት በህዝብ ተወካዮች ምክር ቤት የንግድና ኢንዱስትሪ ጉዳዮች ቋሚ ኮሚቴ ሰብሳቢ ነበርኩኝ ይሄ ተቋም የመጀመሪያ ቦርድ ተቋቋመለት 2011 መጨረሻ ላይ ነው አልነበረም በወቅቱ ቦርድ ማለት ነው ለዚህ ደግሞ በወቅቱ ንግድና ኢንዱስትሪ ሚኒስትርን ሲመሩ የነበሩት ወይዘሮ ፈትለወርቅ በተደጋጋሚ በወቅቱ የነበሩ አመራሮች ቦርድ እንዲቋቋም ሲጠይቁ አንድ ምክር ቤት ላይ ስንጠይቅኛ እንደ ችግር ሲነሳ የነበረው ቦርድ አልተቋቋመልንም የሚል ነው እስከመቼ 2002 ህዳር ድረስ ማለት ነው ከዛ በኋላ ነው አዲስ ቦርድ የተቋቋመው ተቋሙን በራሱ ታሪካዊ እንትኑን ስናይ 2010 ላይ የተቋሙ ስራ አስኪያጅና ግዢ ዘርፍ ተቋሙን በማይሆን መንገድ እንትን ብለው ጠፍተው ውጭ ሀገር ያሉበት ሁኔታ ነው ያለው ከዛ በኋላ የተመደቡ አመራሮችን በነበረው ችግር ውስጥ እንዳለ ያለውን ስራ ለማስቀጠል የተወሰነ ነገር ለማሻሻል ጥረት አድርገዋል ከዛም በኋላ አሁንም ከችግሩ መውጣት ስላልቻለ ድጋሚ አመራር ማስተካከያ ተደርጓል ምክር ቤቱ ሁሉም ተቋማት ይከታተላል እንደምታውቀው
ነገር ግን ይሄ ተቋም የት እንደነበረ ማንም አያውቀውም። በ2012 ነው እንደ አዲስ የቋሚ ኮሚቴዎች አደረጃጀት እና እርሶ ቋሚ ኮሚቴ ሰብሳቢ የነበሩ ጊዜ እርሶ አያውቁትም? ይሄ ሁሉ ሲሆን በተለይ ደግሞ ይሄንን ወደ በኋላ ላይ መለስበታለሁ። በተለይ በጣም ሊዘገነን የሚችል ሀብት ያባከኑ አካላት ናቸው እስከ ምክትላቸው ይመስለኛልና የተሰወሩት። ምን ተሰሩ ነበር? እናንተም በወቅቱ የነበረውም የቦርድ አመራር አካላት ተጠያቂ መሆን አለባችሁ። አለበለዚያ እርሶም እንደ ቋሚ ኮሚቴ ምንም እንኳን ተቋሙ ላይ እንደ አመራር ባይኖሩበትም በክትትልና በቁጥጥር ስርዓቱ መሰረት በተለይ ቁጥራችሁ ሰጣችሁ ቁጥራችሁ እንድትቀበሉ የለውጡ አመራር ልክ አዲስ ስልጣን በተረከበ ጊዜ በተለይም ክቡር ጠቅላይ ሚኒስትሩ ይሄን ማሳሰቢያ ሰጥቷልና ወዲያ ማሻገር ይቻላል ወይ? ትክክለኛ ጥያቄ ነው። ይሄ ተቋም ወደ ምክር ቤቱ የመጣው በ2012 የስራ አስፈጻሚውን እንትን ማስተካከያ ተከትሎ የቋሚ ኮሚቴዎች 2011 ላይ ቋሚ ኮሚቴዎች አደረጃጀታቸው ተቀይሮ ነበር። የመንግስት የልማት ድርጅት የሚባል ቋሚ ኮሚቴ ነበር። እዛ ቋሚ ኮሚቴም ውስጥ የለም ይሄ ድርጅት፣ ምክንያቱም ተጠሪነቱ ለንግድ ሚኒስትር ስለነበረ ማለት ነው። 2012 ላይ ለንግድና ኢንዱስትሪ ጉዳዮች ቋሚ ኮሚቴ ተደለደለ ይሄ ተቋም። ያኔ ነው የተቋሙንም እንትን መኖሩንም ያወቅነው። ስትራቴጂክ ፕላን እንዲያቀርቡ ጠየቅን። አመታዊ እቅዳቸውን ሪፖርታቸውን እንገመግም ነበር። ነገር ግን አንተ በመትለው ደረጃው ቦርዱም ይሁን ምክር ቤቱ አንድን ተቋም ሊረዳው የሚችለው በሚቀርበው እቅድና ሪፖርት ነው። ሲቀርቡ የነበሩ እቅዶችም ሪፖርቶችም አንድም ችግር የሚያሳዩ አልነበሩ። በኖርማል ሲቹዌሽን ውስጥ እንደሚሄድ ተቋም አትራፊ ተቋም ቦነስ ጭምር ለሰራተኛ የከፈለ ተቋም ተደርጎ ነው ሪፖርት ሲቀርብ የነበረ። ችግሮች እንዳሉ ምናያቸው ነገሮች ነበሩ። በአፈጻጸም ዝቅተኛ አፈጻጸም ስላለው ከዛ ውጪ ውስጣዊ ችግሮቹ ምንድናቸው የመመርመር የመፈተሽ ተግባርና ኃላፊነት ነው ለቋሚ ኮሚቴዎች የተሰጠው። ሪፖርትን መሰረት አድርጎ የተጻፈን ነገር መሰረት አድርጎ መቀመጥ ምናልባትም ለዚህ እንዳበቃችሁ መገመት ይቻላልና ምን ሲደረግ ነው የነሱን ሪፖርት ብቻ? በተለይ እኮ አሁን እንደውም ያኔ በዚህ በኑሮ ውድነቱ ጊዜ ዝም ብሎ ህብረተሰቡ ሸማቾች ማህበራት ላይ ሲንጫጫ የነበረው በዚህ ደረጃ እናንተ እንደ ቋሚ ኮሚቴ ስራችሁን ባለመስራታችሁና በአጠቃላይ በስሩ በርካታ የንግድ ብራንቾች ያሉት ተቋም በዚህ ደረጃ ያሻውን ሲያረግ የነበረበትን ነገር ነው የሚያሳየው ብለን መውሰድ እንችላለን። እንግዲህ ቋሚ ኮሚቴ ካወቀበት ጊዜ ጀምሮ ስራውን ሰርቷል የሚል እምነት ነው ያለኝ። እኔ ምልከታዎችንም አድርገናል። በምልከታችን ባገኘናቸው ፋይንዲንጎች ልክ የውሳኔ ሐሳብ ጭምር አቅርበናል ለምክር ቤቱ ማለት ነው። ይሄ ሆኖ ተጠናክሮ መቀጠል ላይ ያው በባለፈው አመት ከመጋቢት በኋላ ኮቪድም ኤግዚስት ስላደረገ ተከታታይ የሆኑ ክትትሎችን ማድረግ እየጠሩ መገምገም ላይ የራሱ የሆነ ጋፕ ነበረው። በኖርማል ሲቹዌሽን አይደለም ምክር ቤቱ ራሱ የሄደው ማለት ነው። ከዛ በኋላ የአመራር ማሻሻያ ሲደረግ ሚያዚያ 15 ጀምሮ እዛ ተቋም ስገባ የመጀመሪያ ስራችን ያደረግነው እኔም አዲስ ከኔ ጋር የተመደቡ አመራሮችም ተቋሙ ምን ላይ ነው ያለውን የሚለውን ዲቴል የሆነ ግምገማ አድርገናል። ችግሮችን ለይተናል። በለየነው ችግር ልክ ለሚመለከተው አካል አሳውቀናል። ቦርዱም ሚኒስትር መስሪያ ቤቱም የነበረውን ችግር አንደርስታንድ አድርጎ ሱፐርቪዥን ቡድንም በሚኒስተር ዴታው የሚመራ ተልኮ ዲቴል የሆነ ግምገማ ተደርጎ ተቋሙ ፈርሷል የሚል ድምዳሜ ላይ ነው የተደረሰው። ይሄ ሆኖ ሰኔ ላይ ማለት ነው። በነገራችን ላይ እነዚህ ሁለት አካላት እኮ ያን ሁሉ የህዝብ ሀብት እንዳሻቸው ሲያደርጉ አሁን እንደቀላል እናወራዋለን እንጂ አሁን የሚሏቸው ሚኒስትር ዴታም በቦርድ የበላይነት እየመሩ ነበር። እሳቸውስ ተጠያቂ መሆን የለባቸውም ወይ? አንድ ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል
ቤቶን ይሸምቱ። ዴምሲ ሪል ስቴት። ይሄ ህብረተሰቡም ወደፊት መጮ ካለበት ለመንግስት መጮ የሚገባው ጉዳይ ቢኖር በኋላ ቁጥሮቹን ስለምጠቅስ ለምንድን ነው ተጠያቂ ማይሆኑት? ሁለተኛ እነዚህ ይሄን ሁሉ መዝብረው የሄዱ አካላት ተጠያቂ ሊያደርግ የሚችል የኢንተርፖል ጉዳይ አለ። እሱ ስለምን አልሆነም? በእርግጠኝነት ደግሞ ይሄን ጉዳይ ያደረጉት ለብቻቸው ላይሆን እንደሚችል ይታሰባል። በተለይ እርሶም አሁን እንደሚሉኝ በጅናዳ አስተሳሰብ ውስጥ ነው ያለው። ወደ በኋላ ይመጣበታለሁ። አሁንም ያለው አጠቃላይ በሚባል ደረጃ ያለው ሰራተኛ ያስተሳሰብ እንዲቀጥል እንጂ ወደዚህኛው ተራማጅ አስተሳሰብ የመመለስ ፍላጎት እያሳየ ያለበት ሁኔታ ስለሌለ ከነዚያም ጋር አብሮ ሰንሰለቱ ረጅም እንደሚሆን ስለሚገመት እነዚህን አካላት ተጠያቂ ከማድረግ አልነበረም ወይ እርሶ ስራ መጀመር የነበረበት? ሌላ እነዚህ ደግሞ ይዘው የጠፉ አካላት ተጠያቂ ሊሆኑ የሚችሉበትን ወይም ካሉበት ሀገር ይዞ ማምጣት፣ ምክንያቱም በርካታ ሀብት ስለሆነ ምንድን የሰሩት ነገር አለ በዚህ 6 ወር ቀላል ስላልሆነ? ኦኬ መልካም ነው። እንግዲህ ቦርዱ ተጠያቂ መሆን የለበትም ወይ ሚኒስትሩ ተጠያቂ መሆን የለበትም ወይ የሚለው እያንዳንዱ አካል የራሱ ተጠያቂነትና ኃላፊነት ይኖረዋል ብዬ አስባለሁ። ነገር ግን አንተ እንዳልከው ወርዶ ተቋሙ ምን ላይ ነው ያለው የሚለውን ዲቴል አይቶ ከመፍታት አንፃር ያለው ክፍተት እንደተጠበቀ ሆኖ ቦርዱም መቼ ነው የዚህን ተቋም ችግር ያወቀው የሚለው አስምሬ ልነግርህ የምፈልገው ከገባም በኋላ ያሉ ችግሮችን ብላክ ኤንድ ዋይት ማቅረብ ስንችል ነው ቦርዱም የተቋሙን ነባራዊ ሁኔታ መረዳት የጀመረው። ከዛ በኋላ አክሽን ቋሚ ኮሚቴውም የማያውቀው መንግስት የማያውቀው የግል ንብረት ነበር ማለት ነው። ተቋሙ የመንግስት ነው። እንደ መንግስት ተቋም ግን ሲመራ አልነበረም። አጠቃላይ ከስርዓቱ ጋር ተያይዞ የመጣ ችግር ነው። አሁንም ባለው ኮንቴክስት በርካታ ያሰራር ግድፈቶች ያሉበት ነው። ይህን ካታወቀ በኋላ ግን ቦርዱም ሚኒስትር መስሪያ ቤቱም እኛም ከገባን በኋላ የወሰድናቸው አክሽኖች አሉ። እስከምን ድረስ ነው አሁን አንተ ያነሳ ያለው? ምናልባትም የተወሰነ ሀብት ይዘው የጠፉ ግለሰቦች ሊሆን ይችላል። ነገር ግን ይሄ ተቋም ከባለፈው አመት ጥቅምት ጀምሮ ዘሆል የድርጅቱ ፋይናንስም አጠቃላይ መረጃ የያዘ ሰርቨር ጭምር ኢንቴንሽናሊ ወጥቶ መረጃው እንዲጠፋ ነው የተደረገው። ይሄ ሲሆን እስከ ግንቦት ድረስ ቦርዱ ያቅም ነበር። ኢሚዲየትሊ ሚያዚያ እንደገባን ይሄም ሰርቨር ችግር አለበት የሚል ነገር ተነሳ። ምን እናደርግ ስንል ለፖሊስም ለማንም አልተመለከተም። የውስጥ ኦዲት ያድርግ ተብሏል። ኦዲት መነሻ አድርገን ኦዲቱን እርምጃ እንወስዳለን አሉ ወቅቱ የነበሩ ኃላፊዎች ስንጠይቅ። ኢሚዲየትሊ ግንቦት 10 እንደደረሰን ሪፖርቱ በነበሩ አካላትም ላይ እርምጃ ወስደናል። ለፌደራል ፖሊስና ለጠቅላይ አቃቢ በማማ ላይ ወሰዳችሁ? በወቅቱ አይቲ ዳይሬክተሩ ነበር ሰርቨሩ አውጥቶ እንዲጠፋ ተደርጓል የሚል እንትን የተባለው። አስተዳደራዊ እርምጃ ከኃላፊነቱም አንሰናብተናል አጠቃላይ ከድርጅቱ። አጠቃላይ ደግሞ የኢንቨስቲጌሽን ስራው ተሰርቶ የህግ ተጠያቂነት እንዲረጋገጥ ለፌደራል ፖሊስና ለጠቅላይ አቃቢ ህግ አሳውቀናል። እሱ በሂደት ላይ ነው ያለው። ሰርቨሩ እርሶ ከመጡ በኋላ ነው ከመምጣቶት በፊት ነው የጠፋው? ጥቅምት 2 ነው ሰርቨሩ አለ። ሰርቨሩ ግን ከግቢ ወጥቶ አጠቃላይ መረጃው እንዲጠፋ ነው የተደረገው። እኮ እርሶ ከመጡ በኋላ አይደለም? ጥቅምት ላይ ነው። ስለዚህ አሁን ከዚህም ጋር በተያያዘ አንድ የሰማሁት መረጃ የዚህ አይቲ ዳይሬክተሩ የስራ ኃላፊ የሆኑትን ምክትል ዋና ስራ አስኪያጅ አንዱ እሳቸውም ከስራ ለመሰናበታቸው በምክንያትነት የተጠቀሰው የሰርቨር ነው ይመስለኛል። አንድ ሰነድ አይቻለሁ። ነገር ግን ይሄ አካል ተጠሪነቱ ለዋና ስራ አስኪያጅ እንጂ ለምክትል ስራ አስኪያጁ አይደለምና ይሄን እንዴት ነው የታየው? አንዳንድ ጊዜ የሚወሰደው እርምጃ በተለይ ወደ ቦርዱ ወደ በኋላ ላይ ስንመለስ ነውና አሳማኝና ምክንያታዊ ያልሆነ የማጥቃት ስራ አሁንም ግብግብ ከህዝብ ገንዘብ ጋር ያለ መሆኑን የሚያሳይና የማጽዳት ስራዎችም የሚመስሉ ነገሮች እየተስተዋሉ ነው በሚልም ይነሳባቸዋል። ኦኬ እዚህ ጋር የመጀመሪያው ሰርቨር እንደ አንድ ምክንያት ሊሆን ይችላል እንጂ እኛ አሁን የተነሱት ግለሰብ በወቅቱ አንደኛ ሲኦ በማይኖርበት ጊዜ አውቶማቲካሊ ሲኦን ወክለው ሲሰሩ የነበሩ ናቸው። ሁለተኛ የተቋሙ ሲኦ ጥር ላይ ነው የለቀቁት። ጥር ላይ ሲለቁ ከዛ ጊዜ ጀምሮ በሲኦነት ሲመሩ ነው የነበሩ ድርጅቱን ማለት ነው። ጥቅምት ላይ ነው ሰርቨሩ የጠፋው? ጥቅምት ላይ ነው እነሱ አወቅን የሚሉት ጥር ላይ ነው። ስለዚህ ከጥር ጀምሮ ወኪል የነበረ አካል ምን አገባው?
ምንም እርምጃ አልወሰደም ነው ባወቀበት ሰርቨሩ መውጣቱ እንትን የተረጋገጠው ጥር 12 የሆነ ድርጅት መረጃ እንዳወጣና ያን መረጃ ወደ ዳታ ቀይሮ ለድርጅቱ ለመስጠት ክፍያ እንዲከፈለው ደብዳቤ ይጽፋል ያኔ እንዳወቁ እኛ የተባሉት ግለሰብ ከዳታው ይልቅ የተጠየቀውን ክፍያ አንከፍልም በሚል ዳታው ባለበት እንዲጠፋ ነው የተደረገው ነገር ግን እንደ አንድ ስትራቴጂክ አመራር መጀመሪያ ዳታው ወደ ተቋሙ ሊመለስ የሚችልበትን ሂደት አይቶ በኋላ ላይ ክፍያው ትክክል ነው አይደለም የሚለውን አጣርቶ እርምጃ መውሰድ ይገባ ነበር እቺ ሲንግል ኤሌመንት ናት ነገር ግን ከሰርቨር ባለፈ ዲቴይል ጥናት አድርገናል ጥናቱንም ያጠናው ገለልተኛ አካል ነው ቦርድ የሰየመው ከተለያዩ ተቋማት የተውጣጣ ገለልተኛ ተቋም ነው ያጠናው ይህን ጥናት መነሻ አድርገን በየደረጃው ወደ 34 የሚጠጉ አመራሮችና ሰራተኞች ላይ እርምጃ ወስደናል ከማባረር እስከ ደረጃ ዝቅ ማድረግ ማለት ነው እንደየሁኔታው ስለዚህ በሚባለው ያላግባብ እርምጃ ተወሰደ አይደለም የሚለው ሰነዱንም ማይታችሁ እናንተ ኢቭን ኢንቨስቲጌሽን ሚዲያ ጭምር ገብታችሁ ብትሰሩ ደስ ይለናል እንሰራለን ከተነሳ አይቀር ግን እስቲ ዝም ብዬ እኔ አንዳንድ ነገሮች ከሳቸው መባረር ጋር በተያዘ ያው ዞሮ ጉዳያችን የግለሰብ ጉዳይ ሳይሆን እንደዚህ አይነት እንትኖችን ለሌሎችም ማስተማሪ እንዲሆን ነውና እኚህን አካል ከስራ ለማገድ ከቀረቡት ምክንያቶች አንዱ የመጀመሪያው በውስጥ ኦዲት የሚቀርቡ ሪፖርቶች ላይ በወቅቱ እርምጃ ለመወሰዱ የገንዘብና የንብረት ብክነት ያስከተለ መሆኑን ለአብነት 2 ሚሊዮን ብር ያጎደለ የቅርንጫፍ ኃላፊ አሁንም በስራ ላይ ያለ መሆኑ የሚል ነገር ቀርቧል እርሶ ያምኑበታል ይሄን ምክንያት እንግዲህ ቀጣይ ወደ ህግ የሚሄድ ብዙ ነገር ስላለ ኢሹን በዝርዝር ማንሳት አልፈልግም ነገር ግን እኚህ ሰውዬ ምን ነበር ሲመሩት የነበረው ተቋም ብለን ስናይ በተቋም ገብቶኛል በዚህ ጉዳይ ላይ ብቻ ለምን መሰሎት ይሄን ምሎት ይሄ ደብዳቤ የተጻፈላቸው ጊዜ እሳቸው ሲሰናበቱ ይሄ የተባለው ሰው 2 ጊዜ ፍርድ ቤት የቀረበበትና ከስራ የተባረረበት ሁኔታ ነው ያለውና ወደ ኋላ ተመልሶ ህግ ሰውየው ኦሬዲ ተባሮ 2 ጊዜ ፍርድ ቤት የቀረበበት ሁኔታ መኖሩ እየታወቀ ይሄን እንደ ምክንያት ጠቅሶ ሰራተኛን ማንሳት ልክ ነው ወይ ማሳያ የዚህ ሰው የመቶ ሊሆን ይችላል እንጂ አጠቃላይ የፋይናንስ ዘርፉን የሚመሩት እኚህ ሰውዬ ናቸው ስራ አስኪያጁ ማለት ነው የፋይናንስ ዘርፍማ እርሶ በግሉ አመጡና ተባለ እንግዲህ ይሄን በተመለከተ በተነሳ አንድ መገናኛ ብዙሃን ላይ ስሰማ ነበር እዚሁ በአገር ውስጥ ምናልባትም እርሶም ሰምተውት ሊሆን ይችላል ወይም መጨረሻ ላይ ዋና ስራ አስኪያጇን ላይ ያደረግነው ጥረት አልተሳካም በሚል ሲደመደም ሰምቻለሁና የፋይናንስ እንደውም ትልቁ ችግር በእርሶና በእኚህ አካል መካከል የነበረው እርሶ ምኑንም የማያቅ ወይም ደግሞ በጣም ኢምቢሊየንስ የሚያስተዳድር ተቋም ላይ በኃላፊነት የፋይናንስ ኃላፊነት ደርሰው ከመሬት ተነስተው የፋይናንስ ኃላፊ መሾሙን ከዚያ ባሻገር ደግሞ በተለይኝ የተባረሩት አካልና የሰው ሀብት አስተዳደሩም በተመሳሳይ ለስራው የማይመጥኑ መሆኑን እየገለጹሉት በአካባቢኛ ራሱ አምጥተው እዛ ላይ ያስቀመጡ መሆኑን ይሄንንም ደግሞ በተቋሙነት በተደጋጋሚ ሲያሰሙ መሆኑን ተጠሪነቱንም ወደርሱ ዘርፍ ከሳቸው ላይ አንስተው ማዞሮን ሲጠቅሱ ሰምቻለሁና እሳቸው ስለሚመሩት የሚለው ምክንያቱ ያግባባል መልካም ነው እንግዲህ አንድ ሚዲያ የሚፈልገው ፋክት ለማውጣት ነው በመጀመሪያ ደረጃ ፋይናንሳችን ምንድነው የሚመስለው የሚለውን ስናይ እኚህ ግለሰብ 2010 ላይ ነው ምክትል ስራ አስፈጻሚ ሆነው በሹመት የሄዱት ወደዛ ድርጅት ከዛ ጊዜ ጀምሮ ድርጅቱ አሁንም ባለው ኮንቴክስት ከ2007 በኋላ የተዘጋ ሂሳብ የለውም ከ2008 እስከ 2011 እኔም እስከገባሁበት ጊዜ ነበር የተዘጋ ሂሳብ አይደለም ሁለተኛ እኚህ ሰውዬ ከፋይናንስ ላይ ካለ ቡድን መሪ ጋር በመሆን ባንክ ላይ ያለ ገደብ የመፈረም ስልጣን ነበራቸው በዚህ ምክንያት ደግሞ የባንክ ማስታረቅ ስራ ከ2007 ጀምሮ ተሰርቶ ያቀም ያ ማለት ግልጽ የሆነ የክፍያ ስርዓት የለም እንዳልኩ ሲስተሙም ጠፍቷል ሲስተሙ በመጥፋቱ ምክንያት ተናባቢ ሆነ ቼክ ኤንድ ባላንስ ሊያረጋግጥ የሚችል የፋይናንስ ሲስተም የለም በኤክሴል ነው ሲሰራ የነበረ እስከ ሰኔም ድረስ እኚህ ግለሰብ ናቸው አጠቃላይ ወጪዎችን ሲፈርሙ የነበረ ኦዲት ያልተደረገ ተዘግቶ የማያውቅ ሂሳብ የሂሳብ ቁመና ምንድነው የሚለውን በማላውቅበት ናሙና ጭምር ለመስጠት ስጋት ላይ ነው የነበርኩት በወቅቱ ገምግመን አጠቃላይ ዳታው ሲጠፋ የፋይናንስ ኃላፊው እንደ አንድ የፋይናንስ ተቋም ኃላፊ የፋይናንስ መረጃዎችን በተደራጀ መንገድ ሊይዝ ይገባ ነበር ባካፕ የለም
ሶፍት ኮፒም የለም ሃርድ ኮፒም የለም ሶ ምንድነው ፋይናንሱ የሚለው ምንም ማወቅ ምንችል አይደለም በቀን ምን ይገባል በቀን ምን ይወጣል አይታወቅም በዚህ ሁኔታ ደግሞ ባንክ ማስታረቂያ ጭምር ስለማይሰራ ባንክ ላይ ስላለው ገንዘብ ማረጋገጫ እንትን ማቅረብ የምንችልበት እድል አልነበረ እንደ አክሽን ስንወስድ ገምገመን በወቅቱ አይቲን ከስራ ስናባረር የፋይናንስ ኃላፊው አጠቃላይ ዳታው ሳቸው ጋም ስለነበረ ዘሆል መረጃ ማጥፋት ተገቢነት ስለሌለው ከደረጃቸው ዝቅ አድርገን ሌላ ክፍል ሆነው እንዲቆዩ ነው ያደረግነው በዚህ ምክንያት ሰው ወደ ማሟላት ሂደስን ሄድ እንደተባለው በአካባቢነት በምን በሚለው አይደለም ትክክለኛ ለረጅም አመታት የፋይናንስ ኃላፊ ሆኖ ሲሰራ የነበረ ኃላፊ መመሪያ የስራ መሪዎች መመሪያ ይፈቅዳል በመደባ በዝውውር በቅጥር ነው የሚለው ሶ የመጀመሪያ ማራጭ ነበረኝ እዛ ጋር ያለው ምንም ማውቀው ነገር የለም አትሊስት በጋራ ተነጋገራችሁ ተነጋግረናል በተለይ ደግሞ ከኛም ደሞዝ በላይ ሁሉ ሊከፈሉ የሚችል ከሆነ ምንም ችግር የለው ምክንያቱም ፋይናንሳችን ነው የተበላሸው በሚል እንደ ማኔጅመንት አቋም ያዛችሁ ከዛ ለማፈላለክ ስምሪት ወሰዳችሁ እርሶ በማግስቱ የን ሰው ይዘው መጡ እንደዛ አይደለም አሳይመንት ተሰጣጠን አይቲም በተመሳሳይ ነው የነበረው እንደውም አይቲ ላይ የሰውየው ግን አሁን የፋይናንሱ ልምድ ከወረዳ የዘለለ ከገቢዎች የዘለለ በእንደዚህ አይነት ደረጃ ብር መርቶ አስተዳድሮ ያቃል ልምዱ የብር በብር በመቁጠር ማስተዳደር ምናምን አይደለም በየማስበው ዋናው ስራ እንዲህ አይነት ትራንዛክሽኑ የሰፋ እርሶ ቀደም ሲል እንዳሉኝ ያልተዘጋ ሂሳብ በተለይ ማአት ያልተዘጋ ሂሳብ ያልተወራረደ ከዱቤ ሽያጭ ጋር ተያይዞ የተወሳሰበ የራሱንም ሀብትና ንብረት ማስተዳደር ያቃተው በየከተሞቹና በየክልል ከተሞች በየዞን ከተሞች ያሉ መጋዘኖቹ ጭምር ሳይቀሩ በከተማ አስተዳደር እየተወሰደ መሬቱ እየተቸበቸበበት እየተሸነሸነበት ያለ አካል እንደዚህ አይነት እንግዲህ በብር የሚቆጠር አይደለም ዋነኛ ልምድ የሚል በተለይ ደግሞ እንደርሶ መሪ ሲኮን በተለይ ደግሞ እንደርሶ ህዝብ ተወካዮች ምክር ቤት ህግ አውጪው አካል ጋር እንደቆየ አካል በዚህ ደረጃ ብቻ ዝም ብሎ መርጦ ማምጣቱ ተገቢነት ይኖረዋል በትክክል ከሆነ ደግሞ ምን አመጣ እስቲ ሰውዬ በዚህ 6 ወር ውስጥ እሱ ነው እንድጠይቀኝ የፈለኩት ምክንያቱም ዋናው ቢሊየን እናስተዳደር ሚሊዮኖች እናስተዳደር ትልቁ መለኪያ እሱ መሆን ያለበት በያላምንም ሆነም ማለት ነው ዋናው የፋይናንስ ህግና ስርዓቱን ተከትሎ ይሰራል አይሰራም ነው እንደ ተቋም አሁን ባለው ነባራዊ ሁኔታ አንደኛ በመጣው ሰው ላይ አሁን ያለው ማኔጅመንት ምንም አይነት ሪዘርቬሽን የለው ለምንድነው ፋይናንስ ላይ እርግጠኛ ነው ማረጋገጥ ስለሚቻል ማለት ነው ግን ሰፈርተኝነቱ ልክ ነው እንግዲህ ስሜነ ከሆነ አካባቢ መተ ሊሆን ይችላል ካንተ አካባቢ የመጣ ሰው አንተ ያለበት ተቋም አይገባም ማለት አይቻልም ዋናው እርሶ ደግሞ ሚኒመም ሪኳየርመንት አሁን ካለው የለውጥ አስተሳሰብ ጋር ችግር አይፈጥርም በኋላ ሚኒመም ሪኳየርመንቱን ያሟላል ያሟላም አንድ ስራውን በአግባቡ ይመራል ላይመራም ሁለት መለካት ያለበት ማለት ነው ምክንያቱም ባላንስ ነው ማንኛውም ኢትዮጵያዊ የትም ገብቶ የመስራት መብት አለው ምናልባት አሁን ከለውጡ ጋር ከምን ጋር እንደምትለው ዞን ሊኔም ማውቀውና የኔን እንትን ብቻ እየሰበሰብኩ ከሄድኩ እንደ አንድ መሪም እንደ አንድ እንትንም ትክክል ነው ብያ ዋና እኮ ነው ፋይናንሱና ዋና ስራ አስፈጻሚነቱን የአንድ በአካባቢኛ ላይ የተመሰረተ አይነት ነገር ሲሆን አንደኛ ሰዎች ቢጠራጠሩ ምን ይገርማል ሁለተኛ አጠቃላይ ነገም ማለት ሁሉ ጊዜ ተሟልቶ አይሄድም እና ብዙ ጊዜ እናቃለን እንደዚህ የመንግስት ተቋማት ላይ ምናምን አንዳንድ ሰዎች ስራቸውን ሳይቀሩ ሁሉ ጭምር ሲቀሩና የሆነ እርምጃ ሲወሰድባቸው እገሌኮ እንደዚህ ስለሆነ የሚል ይሄ ለአድማ ምቹ ሁኔታ የመፍጠርና ስራዎትን ተረጋግተው እንዳይሰሩ የሚያስችል ምድል የሚፈጠርበት አጋጣሚ አለ ብቻ እርሶን አያወቁትም አሁንም በደንብ ጥርት አድርጌ መሄድ የምፈልገው ማለት ነው በመጀመሪያ ደረጃ ፋይናንስ ላይ የሰው ሀብቱም ይሁን ኮርፖሬት ለምን በዚያ ልክ ከሌላው በተለየ ተቋም ዋነሱ አይችሉም እንዳይመደቡ ለምን አሉ ከተባለ በወቅቱ አይደንቲፋይ ያደረግናቸው መንገድ ላይ ያሉ ለብልሹ አሰራር በር የሚከፍቱ በርካታ ነገሮች ነበሩ እዛ ጋር ማይታወቅና ከኔትወርክ ውጪ የሆነ አዲስ ሰው ገባ ማለት እነዛ ነገሮች ባሉበት ነው የሚቆሙት የኔም አንደርስታንድ እንድታረገው የሚፈልገው የመጨረሻ አማራጭ ትረስት ላደርገው የሚችል ስራው ሊሰራ ይችላል በየማስበው ሰው ማስቀመጥ ነው የመጨረሻ አማራጭ ነበረው ምክንያቱም የተዘጋ ሂሳብ አይደለም ብዙ ጥልፍልፍ ኔትወርኮች አሉ ፋይናንሱ እንዴትና በማን እንደሚመራ አይታወቅም በዚህ ሁኔታ አሁንም የነሱ ኔትወርክ የሚዘረጋ ሰው አምጥቼ ባስቀምጥ እኔ አደጋ ላይ ነው የምወድቀው
ዲሽን ሁሉ ነበር አዲስ ሲኦ እንዳይመጣ ሌላ በሚል ማለት ነው ይሄ እንግዲህ አንዳንድ ሰዎች ለራሳቸው የሚሆን እንትን በማመቻቸት ሂደት የሚደረገው ነገር እኔ እዛ ጋር ምንም እንትን የለኝም ነገር ግን አንደኛ እኔ በኔትወርክ ነው በመንደነ ሄድኩት የሚለው ሲቪ ማየት ነው የሚቻለው እሱም በዛ ማረጋገጥ ነው በትምርት ዝግጅቴም ባለኝ ኤክስፒሪያንስም ተቋሙን መራለው ተብሎ ታስቦ ከብዙ አካላት ጋር ሲቪ አቅርቦ ተወዳድረን እንደምሄድም ጭምር አላቀም እዛ ተቋም እንደማንኛውም አካል ሲቪ አቅርበን በውድድር ነው የገባነው እኔ ብቻ አይደለሁም ከኔ ጋር አብረው የገቡ አካላትም አሉ ሶ በኔትወርክ ከሆነ ሄድኩና ኢንኤፊሽንት ከሆንኩ ውጤቱ ይታያል ስለዚህ አጋጣሚ ነው የቦርድ አመራር አካሉ እርሶና ፋይናንሱ ከአንድ አካባቢ ወር ምናምን ሆናችሁ የአጋጣሚ ጉዳይ እንጂ አይመለከትም የአጋጣሚ ጉዳይ ነው እንጂ እንትን አይደለም ነው ሁለተኛ ስለ ፋይናንስ ኃላፊው ፋይናንስ ላይ አሁን የመጡት ለውጦች ቆጥሮ ማየት የሚቻልበት ነው የመጀመሪያው በርግጥ እርሶ እንደሚሉት በአንድ ወረዳ ላይ ገቢዎች ጽፈት ቤት ውስጥ ሲሰራ የነበረ አካል አሁን የሚሉኝን የኤግልድን የፋይናንስ ስርዓት ነገ ኢንቨስቲጌት ቢደረግ በአግባቡ ይሄ ፋይናንስ አካል እየሰራ ነው ብለው ያስባሉ የሰራተኛው አስተሳሰብ አሁን በግቢ ውስጥ የሚንቀሳቀሰው ሰራተኛ እየተናገረ ማስረጃ ብቅ ያደረገ ያለው እርሱ በሚሉት ልክ ነው እንግዲህ ሁሉን ለውጡን የሚደግፍ አካል ሁሉ ይሆናል ተብሎ አይታሰብም ለውጥ የሚደግፍ አካል አለ ለውጡን የሚያደናቅፍ አካል አለ ስፔሻሊ ክፍሉ ላይ ያሉ ሰራተኞች ሰርቶ የሚያሰራ ኃላፊ ያገኘን ብለው ፕራክቲካሊ የ2012 በጀትን በወቅቱ ሐምሌ ላይ መዝጋት የቻልንበት አሁን ችግራችን ባክሎጉ ከ2007 ጀምሮ ኦፕኒንግ ስለሌለ ጥርት ያለ የፋይናንስ መረጃ አለ ብሎ ለመውሰድ ይቸግራል እንጂ ከረንት ያለው በየቀኑ ምን ያክል ብር ነው የሚገባው በየቀኑ ምን ያክል ወጪ ነው የሚወጣው ባንክ ምን ያክል ሂሳብ አለ የሚለው በየጊዜው ሂሳብ እየተዘጋ በየቀኑ የሚወጣና የሚገባ ገንዘባችንን ያወቅን እየመራን ያለነው ፋይናንሱ እሱም ብቻ አይደለም ከ83 በላይ አካውንቶች ነበሩ በየብራንቹ ማለት ነው እሱን ኮንሶሊዴት ማድረግ በራሱ ችግር ነበረበት እሱ ጭምር ወደ አንድ ተጠቃሎ ምንድነው ሂሳባችን በየጊዜው ያለው ገንዘብ ምን ይመስላል የሚለው በየጊዜው ስቴትመንት እየወጣ ያረጋግጥን እየሄድን ያለንበት ስርዓት ነው ያለው አሁን ባለው ኮንቴክስት ለምሳሌ ሰው ያሁን ቅሬታ ያነሱት አካል በነበሩበት በቅርቡም በኦዲት የተረጋገጠ 138 ሚሊዮን ብር ያለ በቂ ማስረጃ ወጪ ሆኖ ተገኝቷል እሱ ብቻ አይደለም እሱን እንመጣበታለን ተመጣበታለን አሁን ባለው ኮንቴክስት ግን አንዲትም ነገር ያለ በቂ ማስረጃ ክፍያ የምትከፈልበት 138 ሚሊዮን ግን እሷን እንኳን ያነሷትን እንውሰድና ቀላል ገንዘብ አይደለም ባሉት ልክ ይሄን አካል ተጠያቂ የሚያደርግ ከሆነ ከስራ የማባረር ብቻ እርምጃ ወስዶ ቸል ማለት ልክ ነው ወይ እሳቸው ይሄን ሲያረጉ እናቱ ተካ የት ነበሩ ሌሎቹም እንደዚሁ አካላት የት ነበሩ የሚልም ነገር ስለሚመጣ እንጂ እሳቸውን ብቻ ተጠያቂ ያድርጎ የሚያስቀርብ ይሆን በማባረር ብቻ አትቆሙም ነበርና አንዳንድ ጊዜ ለአንዱ ሲባል የሚተው ነገር ሳይሆን በርግጥ እርሶ እንደሚሉን ምንም በማይታወቅ ሁኔታ 83 አካውንት ተከፍቶ እኚህን ሰው የተጠያቂነት የሚያስከትልባቸው ከሆነ ዛሬ እስር ቤት ፍርድ ቤት ልናያቸው በተገባ እንጂ ከስራ አሰናብቶ መቀመጥ ልክ ነው እርሶስ እንደ አዲስ አመራር የተለመደውን ነገር እየሰሩ ነው ተጠልፈዋል ወይ እርሶ በነበረው በአዲስ አደረጃጀት ምክንያቱም አሁንም ጅናድን ነው የሚመስለው አሁንም ተቋሙ ብለውኛልና ቀደም አንደኛ በጣም የእንትን ነው እንግዲህ ድሮም እንሰማለን ይሄ የቡድንተኝነት ቀደም ሲልም እርሶ ተናግረዋል ፒቲሽን ምናምን እንደዚህ አይነት በጂጊ አስተሳሰብና ለዚህ ለብልሹ አሰራር ሰንሰለት የማይመች ነገር ሲመጣ በአንድ ላይ አብረው የሆነ ነገሩን ከሆነው ጋር አጠላልፈው የሆነ ነገር ብቻ ለማግኘት ምክንያቱም ብዙ ነገር እየተነገረ ስለሆነ ሄደን እንቁጠር ቢባል ከጥበቃ ሰራተኞቹ ጭምር ሳይቀር የትልልቅ የቪላ ባለቤቶች መሆናቸውም የሚነገር ነገር አለና ይሄን ከማጽዳት ወይ መጀመር ነበርቦትና ምንድነው አሁንም የሚነግሩኝ ነገር ኢትስ ኦኬ አው 138 ሚሊዮን በሉኝ ሰው እየተባረሩ ብለን እንኳን ብንወስድ እንደዚህ ተደርጎ ነው ዝም በቃ ህዝብ 138 ሚሊዮን ወስጄ የሚያበሩኝማ ከሆነ ምን ችግር አለው አንደኛ ዝም አላልነ ዲቴይሉን ታያለህ በያስባለሁ አሁን ቦርድ ቀደም ያላገኘው ስለሆነ ነው የጥናት እንትን ነው ቦርዱም ዝም አላለም ሚኒስትር መስሪያ ቤቱም ዝም አላለም ያነሳውል ማለት ነው ኦሬዲ ድርጅቱ ያለበት ኮንቴክስት ከተረዱ በኋላ ቲም ተዋቅሮ ጥናት እንዲጠና የተደረገው ውሳኔ መጣው ከዛ በኋላ ነው ምናልባትም ቲሙ ሲዋቀር መነሻ የነበረው ነገር
የ2012 አፈጻጸም ሲገመገም ዝቅተኛ አፈጻጸም ነው የመጣው 43% ሚል መጣ ለዚህ ምክንያት ምንድነው ተብሎ ሲነሳ ቦልድ ሊወጣው ያመራር ኔትወርክ አለ ነው ቡድንተኝነት አለ ነው ቡድንተኝነትና ኔትወርኩ ድርጅቱን የሚጎዳ ነው የሚጠቅም ነው የሚል ተነስቶ ድርጅቱን የሚያፈርስ ነው እዛ ቤት ውስጥ 1 ሚሊዮን ብር እንደ 1 ብር የሚቆጠርበት ነው ውስብስብ የሆነ ኔትወርክ አለ ተባለ ኔትወርኩን የሚያደራጀው የሚመራው ማን ነው የሚለው ሁሉም ማኔጅመንት የተባረሩትም ጭምር ባሉበት ነፃ ወረቀት ነው የተበተነው ለሁሉም ለማኔጅመንት አባላት ማለት ነው 1 2 3 ተብሎ ቡድን የሚያደራጁ የሚመሩ ለተባሉት አካላት ጥቆማ ተሰጠ በዛ መሰረት ቦርዱ የወሰደው አክሽን እነዛን አካላት ጥናትም ለማስጠናት ጭምር እንቅፋት ይሆናሉ በሚል እገዳ ተሰጠ ሐምሌ 6 ነው የተደረገው እንትኑም ችግሩም እየጠራ የመጣው እንደገባን እኛ ገመገመን ከኛ በኋላ ሱፐርቪዥን ቲም መጣ እኛ እንትን ያለውን አስፍቶ ነው ያየው ከዛ በኋላ የሱፐርቪዥን ቲሙን ሪፖርት ተከትሎ ለቦርድና ለሚኒስትር መስሪያ ቤቱ ሲቀርብ ተቋሙ ፈርሷል የሚል ድምዳሜ ሲደረስ ሌላ ከተለያዩ ተቋማት የተወጣጣቲም ገብቶ ጥናት እንዲያጠና ነው የተወሰነው ይሄን ለማጥናት ግን በወቅቱ የነበሩት ኔትወርክ ያደራጃሉ ችግር ይፈጥራሉ የተባሉ አካላት ለጥናቱም በኋላ ችግር ሊሆን ይችላሉ በሚል እንዲታገዱ ነው የተደረገው ችግሩን ግን ሲመሩበት የነበሩት ቦታው ላይ ያሉ አካላት እነማን ናቸው የሚል ከሐምሌ 6 በኋላ ቦርዱ በአንድ ቦርድ አባል የሚመራ 10 አባላት ያሉት የኢንቨስቲጌሽን ቲም ነው የተቋቋመው ከዛ ውስጥ የግል ሰራተኛ ማህበር ሊቀመንበር ነበረ የህግ ዳይሬክቶሬት ነበረ የውስጥ ኦዲት ዳይሬክቶሬት ነበሩ ሰባቱ ከሌላ ማለት ነው እነዛ አካላት 2 ወር የፈጀ ግምገማ አድርገዋል ዋና መስሪያ ቤትን ጨምሮ 21 ብራንቾች በአካል ሄደው አጠቃላይ ቅድም ያነሳቸው እየፈረሰ ያለ እንትን መጋዘኑ በአግባቡ ማይተዳደር ያልከው እነዚህ ነገሮች በአካል ሄደው ምንድነው የሚመስለው የሚለው ኢንቨስቲጌት አድርገው መጥተዋል ፋይናንሱ ምን ይመስላል አደረጃጀቱ የአመራር ስርዓቱ አሰራር ግዢ ሁሉ ችግሮች አይደንቲፋይ ተደረጉ አሁን እኮ ምንድነው እርሶ የሚሉኝ ነገር ልክ ነው በተግባር ግን ከዚህ ጀርባ ለምሳሌ ከፍተኛ የሆኑ ደላሎች አሉበት ከፍተኛ የሆኑ ግለሰብ ነጋዴዎች አሉበት እንዳሻቸው ዱቤ እየወሰዱ የማይከፍሉ አሁንም ያልተከፈለ ጭምር ኢን ሚሊየንስ የሚቆጠር ይወሰዱ በእነዚህ ሰዎች መካከል ደግሞ እኚህ ቅሬታ አቅራቢ እንደነገሩኝ ወይም ለቦርዱ ባቀረቡት አቤቱታ ላይ እንደተመለከትኩት ራሳቸው ይሄን ቦርድ የሚሰበስቡ አካላትም ከጀርባ ሆነው ትንሽ ብር ያስገቡላችሁ ለምን አትለቁለትም የሚል መመሪያ ሁሉ ይሰጡ እንደነበር ነው የሚነገረው ወይም እዚያ አቤቱታ ላይ ተመለከትኩትና አንዳንድ ጊዜ ወንበሩ ነው ወሳኙ ወንበሩን የያዘውን አካል 50,000 ጊዜ ጥናት ቢደረግ የሚነካ የለም በሚሰጠው አቅጣጫ መሰረት ነውና የሚጠናው ከላይ ካልተነካ በስተቀር ወይም ደግሞ በትክክል ተገምግሞ ይሄን ያደረገ አካል በነገራችን ላይ አላወኩም ማለት ከተጠያቂነት አያድንም ስለዚህ ችግር መፈጠሩን ቦርዱ የሚያወቀው በዚህ ሰዓት ነው ሲበላ የከረመው ድሮ ነው ብሎ ቋንቋ የለም ያን ኃላፊነት እስከተረከብኩ ድረስ ለባከነው ሁሉ ተጠያቂሙን ሲሆን ይሄን አካል ይሄ ሁሉ ተደርጎ ሲገኝ ነው የመመራው ሰው ብሎ አስቦ መልቀቂያ መጠየቅም ያባት ነው ነገር ግን ቁጭ ብሎ እንደገና ጥናት ያስጠኑ ሌላውን መፍጀት ተገቢነቱ ይሄን ያህል አይታይም ምክንያቱም የመንግስትን ሀብት ማዳንና ቀጥሎ የሚመጣው አመራርና ወይም ደግሞ ያሰራር ስርዓቱ በዚህ መንገድ አሁንም እኮ ታፍናችሁ ነው ያላችሁት አሁን እርሶ እስኪ ይነግሩኛሉ አሁን ያን የጅናዳ አስተሳሰብ አፍርሰውታል አሁን በዚህ ሰዓት እሱ ላይ ምን እየሰራችሁ ነው የሚለው አመጣለሁ ስለዚህ ይሄን ጥናት መነሻ አድርገን አጥኙ ቡድኑ ለዚህ ችግር ባለቤት ማን ነው የሚለው ሰዎች ለይቷል ከተለዩ ሰዎች ውስጥ 18 ሰዎች ከድርጅቱ ይሰናበቱ 14 ሰዎች ደግሞ በየደረጃው ከደረጃቸው ዝቅ ይበሉ ይሸጋሸጉ የሚል ጥናት ጠንቷል ይህን ተከትሎ ቦርዱ የተጠናውን ጥናት ሙሉ ለሙሉ ተቀብሎ አጽድቆታል ይህን ተከትለን ወደ አፈጻጸም ገብተናልኛ አሁን ቅሬታ አቀረቡ የተባሉት ወደዚህ መጡ እንጂ አጠቃላይ በዛ ሂደት ውስጥ ያለፈ ነው እንጂ ቅሬታ በቀረበበት መንገድ እንትን የተባለ እንዳልሆነ ለማንሳት ነው ከዚህ ተነስተን ምን እየሰራን ነው የሚለው ለማንሳት የመጀመሪያው እንዳልኩ ድርጅቱ ስትራቴጂክ ፕላን በቢዝነስ ሞዴል የተቀረጸ ፕላን የለውም የሚል ነው ይህን ለማድረግ አጠቃላይ የሆነ እንትኑን ሊፈታ የሚችል ሮድ ማፕ
የት ነው መዳረሻው የሚለውን ቀጣይ ለሚመጡትም ኃላፊዎች ቢሆን መነሻ የሆነ ነገር ያሰራር ስርዓት ለመትከል በሚያስችል መንገድ የድርጅቱ የ10 ዓመት ሮድማፕ የ10 ዓመት መሪ እቅድ ስትራቴጂክ እቅድ እንዲሰራ ኦሬዲ ኮንሰልታንት ግዢ ፈጽመናል አሁን ባለው ሁለተኛ የአጠቃላይ ስትራክቸሩ አሁን ባለው ነባራዊ ሁኔታ ተልኮ ሊሸከም የሚያስችል አይደለም የሚል ነው የመጣው ይህን ሊፈታ የሚችል ከስትራቴጂክ እቅዱ የሚነሳ መዋቅር ለማሰራት ኦሬዲ ግዢ ፈጽመናል የኢትዮጵያ ስራ አመራር ኢንስቲትዩት ነው የሰጠነው ስራ እየጀመረ ያለበት ሂደት ነው ያለው ከዚህ ጋር ተያይዞ አሁንም ባለው ነባራዊ ሁኔታ ብዙ ስብስብ ነገሮች አሉ ትክክል ነው የተወሰኑ ሰዎች እንትን በማለት እዛ ቤት ያለው ኔትወርክ የነበረውን አጠቃላይ ውስብስብ ችግር ባንድ ጊዜ ይፈታል ተብሎ መውሰድ አይቻልም ሪፎርም ነው ያለው መዋቅር እንዳለ ይዘን ነው እየሄድን ያለ ነው ስራ ለመስራት በመንሄድበት ሁሉ የሚያደናቅፉ ይኖራሉ ይህን ግን ባንድ ጊዜ ሁሉም በማባረር ልትፈታው አይችልም ችግሩ አሁን ምን መሰሉት እንደዚህ አይነቱ አሰራር በፊት የነበረው ከለውጡ አስቀድሞ የነበረው ስርዓት በጣም የነበረው አሰራር ስርዓት መሪዎች የሆነ ህዝብን የሚያደናግሩበት ነገር አላቸው ይሄንን ባንድ ጊዜ ልትፈታው አይችልም በሂደት ክፍተቱን እንደዚህ የተባለ መሄድ ነገር እንደዚህ ተብሎ መቀጠል አይቻልም ምክንያቱም ብዙ ገንዘብ ለምሳሌ በጣም እኮ የሚያሳዝን ነገር አለ እንግዲህ እርሶ እንኳን ኖረውበት ባይሆን የትኛውን መስሪያ ቤት ሊመሩ እንደገቡ ልንገሩት ለምሳሌ ምናባዊ ሰው እኮ ነው አይደለ ያ ሁሉ ብር ሲባክን ቼክ ሲጀመር ቼክን ብቻ ኮላተራል አስይዞ ያንን ኮላተራል ያስያዘው መስሪያ ቤት ፈንክሽናል መሆኑ እንኳን ሳይታይ በተግባር እየሰራ ነው ወይ ይሄ ሊመልስልኝ ይችላል ወይ የሚለው ነገር ሳይመረመር ባስያዘው ቼክ ብቻ ኮላተራል ሲሰጡ የነበሩ የሥራ ኃላፊዎችና ሰራተኞች አይደል ያሉት አሁንም አሉ እነዚህ አካላት እንደገና ደግሞ በሚያሳዝን ደረጃ በኋላ ላይ ወይ አሁን እርሱ ያሉት ግምገማ ሲከናወን እዛ ቼክ ላይ ደግሞ ፈርሞ የተገኘው ወይም ኤግልድን የወከለው አካል ወይም የበፊቱን ጅናድ ወክሎ የነበረው አካል ደግሞ ስሙ እንኳን እዛ መስሪያ ቤት አይታወቅም ኢማጂነሪ ሰው ምናባዊ ሰው ሁሉ የፈረመው ቼክ አለ ተብሎ ነው እንግዲህ እየተነሳ ያለውና እንደዚህ አይነትን ተቋም ሊመሩ